ስለዚህ ቅዱስ ማቴዎስ ሀብት ንብረትን መተው ሁሉን ነገርን ጥሎ ስለ ክርስቶስ መከተልን ስለሚያውቅ እንደሱ አይነት አንድ ሌላ ባለጸጋ ያለውን ታሪክ ነገር ሲነበብ እንደሰማችሁት የቅዱስ ማቴዎስ ወንጌል ላይ በቁጥር 19 ምዕራፍ 19 ቁጥር 16 ላይ አንድ ባለጸጋ ወደ ክርስቶስ ቀርቦ እንዲህ አለው አለ፣ መምህር ሆይ የዘላለም ሕይወትን እንድወርስ ምን ላድርግ አለው። እስኪ መምህር ሆይ በሉ። የዘላለም ሕይወትን እንድወርስ ምን ላድርግ? በጣም ጥሩ ጥያቄ ነው። በነገራችን በጣም ጥሩ ጥያቄ ነው። ለምን መሰላችሁ? አንደኛ እንደ ጠያቂው ሰው ሆናችሁ አስቡት። ይሄ ሰውዬ ባለጸጋ ነው። ከእግዚአብሔር ፊት ቆሞ ሊጠይቀው የሚችለው ብዙ ነገር አለ። ሀብቴን እንዴት ላስቀጥለው? ንብረቴ እንዳይጠፋ ምን ላድርግ? ሌሎቹ እንዳይበልጡኝ ምን አይነት ዘዴ ልከተል? ሀብቴ እንዳይጠፋ እንኳን አበርክትልኝ ብሎ ፊት ቆሞ የለመነው ነገር የዘላለም ሕይወትን እንድወርስ ምን ላድርግ? ለክርስቲያን ትልቁ ጸሎቱ በነገራችን ላይ ይሄ ነው። ማናችንም አስተውለን በጸሎታችን ውስጥ አምላካችንን መንግስቱን እንዳይወርሰን መንግስቱን እንዲሰጠን ላንለምን እንችላለን። ቤተ ክርስቲያንና እግዚአብሔር ግን እኮ ለእኛ ድክመት እንዴት መፍትሄ እንዳላቸው እስኪ አባታችን ወይ በሉ። ከዛስ በሉ እንጂ ምን መንግስት ትምጣ እኮ ማለት የእግዚአብሔርን መንግስት እየለመናችሁ እኮ ነው። በጤነኛው ቀን የእግዚአብሔርን መንግስት አልለምንም። ስንት የሚለመን ነገር አልጠፋ? ስንት የምንማጸነው ነገር አልጠፋ? ማን ከኛ ፊት ቆሞ ሌላው ይቅር አምላኬ ብቻ መንግስትን አውርሰኝ የሚል ክርስቲያን እንደ እንቁ ነው። በእውነት ወርቅ ነው። ተፈልጎ ቢገኝ በጣም የሚወደድ ሰው ነው። አብዛኞቻችን ግን ያለብን ድክመት ይሄ ነው። ክርስቶስ ግን የሚገርማችሁ ስለ ጸሎት ሲያስተምር እንዲህ ብሎ ነበር የተናገረው። አባታችን ብሎ ከመጸለዩ በፊት ጽድቁንና መንግስቱን እሹ፣ ሌላው ምን ያደርግላቸዋል? እኛ ጋር ግን ተደባለቀ። አንዱ ቀደመ። ጽድቁንና መንግስቱን ሹ፣ ሌላው ይጨመርላቸዋል የሚለው እኛ ህይወት ጋር ሲመጣ ሌላው የሚጨመርልንን አስቀድመን ጽድቁና መንግስቱ ሁለተኛ አጀንዳችን ነው። የእግዚአብሔር መንግስት እኮ ክርስቲያኖች የምትለመን መንግስት ናት። አሁን እንዳላችሁበት መቀናናት፣ መበላላት፣ መገዳደል፣ መቦጫጨቅ፣ ክፋት የሌለባት ንጹህ መንግስት፣ ከገባችሁባት የማትወጡባት፣ ካገኛችኋት የማታጧት፣ ከእግዚአብሔር ጋር ላትላቀቁ የምትኖሩባት ቦታ ናት። እቺን መንግስት እያንዳንዱ ክርስቲያን በየዕለት ዕለቱ አምላኬ ሆይ ለመንግስት አብቃኝ ብሎ መለመን አለበት። እግዚአብሔር ደግሞ ምን አይነት አምላክ እኮ ነው! በጣም ነው የሚደንቃችሁ። አሁን ዛሬ መለመን ብትጀምሩ እንኳን መንግስቱን ማውረስ ይችላል። እንዴት ብላችሁ የምትጠይቁ ከሆነ የመጨረሻው ሰዓት ላይ የቅዱስ ዮሐንስ ወንጌል ምዕራፍ 19 ላይ ክርስቶስ አምላካችን ሲሰቀል በቀኝና በግራ አብረውት የተሰቀሉ ወንበዴዎች ነበሩ። ትዝ አላችሁ? የቀኙ ወንበዴ ክርስቶስን ምን ብሎ ነበር የለመነው? ጌታ ሆይ በመንግስት በመጣ ጊዜ ምን አድርገኝ። ክርስቶስ ምን ነበር ያለው? ከአንተ በፊት ሌሎች ሰዎች ስላሉ ኮታህን ጠብቅ ነው ያለው አይደለም። እሱ ምንድን ያለው? እውነት እውነት እልሃለሁ ዛሬ በገነት ከማን ጋር ትኖራለህ አለው? ከእኔ ጋር ትኖራለህ አለው። የግብረ ሕማማት ምንባባችን ላይ ያቺ የፈያታዊ ዘየማን የጥጦስ ነፍስ ከስጋው ከተለየች በኋላ የክርስቶስን ደመ ማህተም ይዛ ወደ ገነት ደጅ ላይ ሄዳ ትነጋገር ነበር እና ሱራፌል ከሩቅ ሆኖ በሚገለባበት ሰይፍ እግዚአብሔር ያዘጋትን ገነት ደጅ ማን ነው ሊከፍት የመጣው ብሎ ጠየቀው። አብርሃም ነህ፣ ይስሐቅ ነህ፣ ያዕቆብ ነህ፣ ዳዊት ነህ፣ ሰለሞን ነህ? ምን ያልጠራው ጻድቅ አለ መሰላችሁ? ሁሉንም ጠራ። ፈያታዊ ዘየማን ምንድን ነው ያለው? እኒህን ሁሉ አይደለሁም እኔ ወንበዴ ነኝ፣ እኔ ሌባ ነኝ፣ እኔ በጣም የታወቅኩኝ እጅግ አጸያፊ ሆንኩ ወንበዴ ነኝ። እግዚአብሔር አምላኬ ግን ራርቶልኝ ከሁሉም እንድቀድም አደረገኛል። ዛሬ መንግስቱን ብትለምኑት እግዚአብሔር ትላንትና ስላለመናችሁት ብሎ ኮታችሁን ጠብቁ አይሉ። ዛሬውኑ ሊያወርስህ ይችላል። ዛሬውኑ ናግባበት ሊልህ ይችላል። ይኸው ቤተ ክርስቲያን ለመግባት ማን የለመነ ሰው አለ? ዛሬ ለምናችሁን የመጣችሁ ትላንትና ስታንቀላፉ ከእንቅልፋችሁ ስትነሱ ጠዋት አምላኬ ሆይ ደጅህን ለመርገጥ አብቃኝ ብላችሁ እውነት ያለ ሰው ካለ በጣም ነው ምን ራሱ ማደንቀው። ማናችንም አንልም የምንመጣ ስለሚመስል። ቤተ ክርስቲያን እኮ ስትመጡ ክርስቲያኖች የምትለመናት እቺ ደጅ ስትገቡ አስገባኝ ብላችሁ የምትማጸኑት፣ ስትነቁ አሳየኝ ብላችሁ የምትናፍቋት ደጅ እኮ ናት። ቅዱስ ጳውሎስ ለዛሬ በመልእክቱ እምርሁ ቅሰር ወተአምዋ ከሩቅ ሆነው አዩአት ተመለከቷት አለ። ቤተ ክርስቲያን ከሩቅ ሆናችሁ ስታዩቁ የያዘናችሁ መጽናኛ ናት።
ተስፋ የምትቀጥልላችሁ እኮ ነው። ደጇን ለመሳለም የቤተ ክርስቲያንን ደጅማ መለመን አለብን። እኛ ግን መለመን የማያስፈልገንን ብዙ ነገር እንማጸናለን። ለዛ ነው ክርስቶስ ምን አለ መሰላችሁ? የማቴዎስ ወንጌል ምዕራፍ 6 ላይ ሲያስተምር ስለ ጸሎት እንዲህ ብሎ ነበር። የሰው የሚያሳስበው ትልቁ አጀንዳው ትልቁ ጉዳዩ ምግብና መጠጥ ነው፣ ወደድንም ጠላን። አንዳንዶቻችን ደግሞ ምናልባት ከምግብና ከመጠጥ ባለፈ ልብስም፣ በተለይ ለወጣት ደግሞ ይሄ በጣም አንገብጋቢ ጉዳይ ነው። ክርስቶስ ታዲያ ምን አለ መሰላችሁ? የሰማይ አዕዋፋትን ተመልከቷቸው፣ አይዘሩም፣ አያጭዱም፣ አይኮተኩቱም ማለት እስኪ አይዘሩም በሉ በሉ በሉ፣ አያጭዱም፣ አይኮተኩቱም። ቀጠለና እንዲህ አለ፣ ግን የሰማይ አምላክ እነርሱ ምግብን እንደሚያስፈልጋቸው አውቆ ይሰጣቸዋል አለ። አይዘሩም፣ አያጭዱም፣ አይኮተኩቱም ያለው እንጂ አይበሩም ግን አላለ። እግዚአብሔር ያበላኛል ብለው አልተቀመጡም። መብረር የነሱ ድርሻ ነው። ስለ ምግብ አታስቡ ሊል አታስቡ ብላችሁ ግን እጅና እግራችሁን አጣጥፋችሁ ቁጭ በሉ ለማለት አይደለም። በአቅማችሁ ግን ሞክሩ። ጥረታችሁን የሚያይ አምላክ እግዚአብሔር እነሱን ያልዘነጋ እናንተን አይረሳም አለ። ቀጠለ፣ የምድር እጽዋቶች ተመልከቷቸው፣ ሰለሞን በጊዜው በልብሱ ላይ ተጎናጽፎ ካለባቸው ይልቅ እጅግ ያማሩና የተዋቡ ናቸው አለ። የትኛው እጽዋት ነው እዚህ ግቢ ውስጥ እንኳን ያለው ተተክሎ ሲበቅል ቅርፊት አልብሰኝ ብሎ እግዚአብሔርን የለመነው? መልበስ እንዳለበት አውቆ እነሱን አልብሷል። እናንተን ታዲያ ከነዚህ በላይ ከእጽዋቱ መንግስቱን ያልተዘረጋላቸው መንግስቱን የሚያወርሱትን እጽዋቱን እንስሳቱን የሚያበላ የሚያጠጣ አምላክ እኛን ስለ ምግብና ስለ መጠጥ ስለ ልብስ ባንለምነው የማያደርገው ይመስላችኋል? በፍጹም። እግዚአብሔር ስላለመናችሁት የሚረሳ ነገር አይደለም። እግዚአብሔር ስላልተማጸናችሁት ትዝ አይለውም። በቃ ረስቶታል። እኔ ስለምን አደርግለታለሁ አይሉ። ምሳሌ ልስጣችሁ። እየሰማችሁ ነው? ደከማችሁ ነው? ልብ ብላችሁ ስሙ። አሁን ከኛ መካከል እዚህ ውስጥ ካላችሁት ማለት ነው፣ እስኪ ዛሬ ጠዋት ሲነሳ ስለ ደም ዝውውሩ የጸለየ ሰው አለ? ስለ ልቡ የጸለየ ሰው አለ? ስለ ጣፊያው የጸለየ ሰው አለ? ስለ ሳምባው የጸለየ ሰው አለ? ሳቃችሁ አይደል? እነዚህ ነገሮች በሙሉ ወሳኝ ነገሮች ናቸው። ሳምባ ከሌለ አተነፍስም። ልብ ከሌለ አይመጣም። ጉበት ከሌለ ችግር ነው። እነዚህ ነገሮች በሙሉ ይኑርኝ ደሜ ይዘዋወር ብለህ አንድ ቀን ለምን አታውቅም? እንደው እንኳን አንዳንድ ኩላሊታቸውን የታመሙ ወንድመቶቻችን ዳያሊሲስ ሲሰሩ ስታዩ አምላኬ፣ ዋናው ነገር ግን ለካ ጤና ነው ምናምን ትሉ ይሆናል። ስትወጡ ትረሱታላችሁ። ጤነኛ ናቸው። አንድም ቀን ስለ እነዚህ ነገር ለምናችሁ አታውቁም። እግዚአብሔር ግን አልለመናችሁኝም ብሎ ልባችሁን ጸጥ አድርጎታል። ሳምባችሁ እንዳይተነፍስ አድርጓል። ሳትለምኑት የሚያስፈልጋችሁን የሚያውቅ ከሆነ ለምናችሁ ስጠኝ ካላችሁት የሚከለክል ነው ታዲያ? ተው ክርስቲያኖች፣ እግዚአብሔርን ባልዋለበት አታውሉት። እሱ ያላለውን ነገር ያደርጋል። እናንተ ያልተማጸናችሁትን ነገር የሚያስፈልግ ከሆነ ይሰጣል። ለዛ ነው የዚህ ባለጸጋ ጥያቄ ከጸሎት አንጻር እንኳን ብትመለከቱት በጣም ነው የሚደንቀው። የዘላለም ሕይወትን እንዳገኝ ምን ላርግ ብሎ ጠየቀው። ደግሞ የጠየቀው ክርስቶስን። ችግሩ ግን ምን መሰላችሁ? ክርስቶስን ሲጠይቀው መምህር ሆይ ብሎ ነው የጠራው። እስኪ መምህር ሆይ በሉ። አዎ፣ ምን ማለት መሰላችሁ? ክርስቶስን መምህር ሆይ የዘላለም ሕይወት እንዳገኝ ምን ላርግ ብሎ ከጠየቀው በኋላ ክርስቶስ እንዲህ ብሎ ነበር የመለሰለት። የማርቆስ ወንጌልም የሉቃስ ወንጌልም ላይ ይሄው ታሪክ ተጽፏል። ለምን መልካም ቸር መምህር ትለኛለህ? መልካም የሆነው አንድ እርሱ እግዚአብሔር ብቻ ነው ብሎ ነበር የመለሰለት። መጀመሪያ ክርስቶስ ልጠይቃችሁ፣ መምህር ነው አይደለም? መልሱ እንጂ። ቸር ነው አይደለም? መልካም ነው አይደለም? ታዲያ ለምንድን ነው መምህር ሆይ ብሎ ሲጠራው ለምን መምህር ቸር ትለኛለህ ያለ? ይሄ ሰውዬ ክርስቶስን መምህር ሆይ ያለው ባለጸጋው ማለት ነው። አንደኛ ምስጋና ስለፈለገ ነው። ምስጋና ስለፈለገ ነው። እርሱን መምህር ሆይ ብሎ ሲጠራው ክርስቶስ ደግሞ ያንን ባለጸጋው እንዲለው ፈልጎ ነው። ውዳሴ ምስጋና ፈልጎ ማለት ነው። ስለዚህ ክርስቶስ ምን ሊለው ፈልጎ ነው? ለምን እንዳመሰግንህ ታመሰግነኛለህ አለ። ይሄ ጠባይ ያለብን ሰዎች የለን አለን። በደንብ አድርገን ዜና አበው ላይ አንድ የተጻፈ ታሪክ አለ። አባ ዮሐንስ አጺር የሚባል ታላቅ የቤተ ክርስቲያን ጻድቅ አለ። በረከቱ ለሁላችን ትድረሰን። አባ ዮሐንስ አጺር ካሉበት ገዳም ላይ አንዲት ሴት 20 ወቄት ወርቅ ወይም 20 ጆንያ ሙሉ ወርቅ ይዛ መጣችና የገዳሙን ደጅ አንኳኳች። ከፈቱላት።
አቤት ማንን ፈልገሽ ነው ስትባል ለገዳሙ ምጽዋት ልሰጥ ነው የመጣሁት አለች። እሺ ብለው ቄሶቹ ሊቀበሏት ሲል ግን በፍጹም አባ ዮሐንስ አጼር ጋር ነው የምሰጠው አለች። አንዳንድ ሰው እንደዚህ አይነት ጠባይ ያለበት በነገራችን ላይ ለዋናው ካልሰጠው የሰጠም አይመስልም። አስተዳዳሪው ጋር አምጡልኝ እዛው ጫፉ ጋር ካላደረሳችሁኝ አያያ እናንተ የምትታመኑ አይደላችሁም የሚል ሰው አይጠፋም። ሴትዮዋም እንዲህ አይነት ጠባይ ነበር የነበረባት። እሺ ችግር የለም ብለው አባ ዮሐንስ አጼር ጋር አስገቧት። እሳቸው ሰሌን እየታቱ ነበር፣ ወይም በዘመናዊው እንዲረዳን ዘንቢል እየሰሩ ነበር። ዝቅ ብለው ቀና ብለው ሳይመለከቷት ማለት ነው ያቺ ሴት ያመጣችውን ወርቅ በሙሉ ፊታቸው ላይ ዘረገፈችው። አስተውሉ፣ 20 ጆንያ ሙሉ ወርቅ ነው በሙሉ አስቀምጣ ከፊት ለፊታቸው ከሆነች በኋላ ምን አለች? አባቴ ተቀበሉኝ አለች። አባ ዮሐንስ አጼር ቀና ብለው ሳይመለከቷት እግዚአብሔር ይስጥሽ አሏት። እስኪ እግዚአብሔር ይስጥሽ በሉ። አሜን ብላ ወጣች። ትንሽ ከሄደች በኋላ ግን ቅር አላት። ምክንያቱም ያመጣችው 20 ጆንያ ሙሉ ወርቅ ነው። እሳቸው ግን ያሏት ምን ይስጥሽ ነው። አልተመጣጠነም ወርቁና ምስጋና። የሰጠችውና የተሰጣት ነገር ብዙም አላሰኛትም። ስለዚህ ምን አደረገች? ተመልሳ መጣችና እንኳኳ በሩን አስገቡኝ ብላ ገባች። ምናልባት ካላዩት ብዬ ነው አባቴ ያመጣሁት 20 ጆንያ ሙሉ ወርቅ ነው አለች። አባ ዮሐንስ አጼር ታዲያ ምን አላት? ያመጣሽው ለማን ነው አሏት። ለእኔ ነው ለእግዚአብሔር አሏት። ለእግዚአብሔር ሲል እንግዲያውስ ማን ይስጥሽ? ለእግዚአብሔር አምጥታችሁ ሰው ለምን እንዲያወድሳችሁ ትጠብቃላችሁ? ለአምላካችሁ ሰጣችሁ፣ ለምን ሰው እልል ካላላላችሁ የሰጣችሁ የማይመስላችሁ ሰዎች እኮ አላችሁ። ለምን? በፍጹም እግዚአብሔር በእልልታው ድምቀት በእልልታው ማነስ የሚቀበልና አልቀበልም የሚልም አይደለም። እናንተ የልቦናችሁን መሻት አይቶ የሚመለከት ነው እንጂ ረሳችሁት እንዴ? እንኳን እግዚአብሔር ሰጣችሁት ለመስጠት እኮ ያላችሁን ሀሳብ የሚቀበል አምላክ ነው። ስርዓተ ቅዳሴያችን ላይ ዲያቆኑ ጸልዩ በእንተ ለያበው መባ ስለሚያገቡ ሰዎች ጸልዩ ብሎ ሲያዝ ካህኑ በውስጥ በለሆሳስ ይጸልያል። አቤቱ ጌታ ሆይ አስራቱን ቀዳሚያቱን በኩራቱን የንባብ መጽሐፍቱን መጋረጃውን ዕጣኑን ዘቢቡን መብራቱን የሚያስገቡትን ባርካቸው፣ መባቸውን ተቀበላቸው። እንዲሁም ማስገባት እየፈለጉ ነገር ግን የጎደላቸው መስጠት እየፈለጉ ነገር ግን ያጡ ሰዎችን በጎ መሻታቸውን እንደሰጡ አድርገህ ተቀበል ይላል። ድሃይቱን እንኳን ሀሳቧን የሚቀበል አምላክ ነው እግዚአብሔር። አሁን ያቺ ድሃ ማን እልል አለላት? መስጠት ፈልጋ ማን ጎበኛት? ከእግዚአብሔር ካልሆነ በቀር። ይሄ ባለጸጋ ይሄ ነበረች። መምህር ወይ ያለው ባለጸጋ ተብሎ ለመመስገን ነው። እግዚአብሔር እንዲያመሰግናችሁ አታመስግኑት። መመስገን ስላለበት ነው የምታመሰግኑት። መመለክ ስላለበት ነው የምታመልኩት። ማረግ ያለብንን ማረግ ስላለብን እናረጋለን እንጂ እከክልል አይነት ግንኙነት የለንም ከእግዚአብሔር። ሳረግ የሚያሳኝ አይደለም አምላክን የማመልከው። ማረግ ስላለብኝ ያረጋለሁ። መስጠት ካለበት ይሰጣል፣ ከሌለበት ይከለክላል። እግዚአብሔር አባት ነዋ። የትኛው የምድር አባት ነው የለመናችሁትን ሁሉ የሰጠው? የትኛው የምድር እናት ናት የጠየቃችኋትን በሙሉ እሺ ያለችው? ለምድር እናት እምቢ ስትል እንኳን ምክንያቷን ተረድተን ለሰማያዊ አባታችን ግን ለምን እምቢ ያለን ብለን እናጉረመርማለን። መምህር ሆይ ያለው መጀመሪያ ለዛ ነው። ሁለተኛ መምህር ሆይ ብሎ የጠራው ለምን መሰላችሁ? ለዛ ባለጸጋ ክርስቶስ መምህር ብቻ ስለሆነ ነው። ምን ብቻ? መልሱ እንጂ መምህር ብቻ ስለሆነበት መምህር ብቻ በቃ። አንዳንድ ሰው ጌታችን ኢየሱስ ክርስቶስን ማንነቱን የማያውቀው ሰው አለ። ማንነቱን ምን እንደሆነ የሚያመልከው ነገር የማያውቀው ሰው። ይሄ ሰውዬ አሁን ባለው በቋሚው የቤተ ክርስቲያን ትምህርት ቢጠና ሃይማኖቱን የማያውቅ ሰው ነው። ምኑን የማያውቅ ሰው? እስኪ ሃይማኖቱን በሉ። ሃይማኖቱን የማያውቅ ሰው። ሃይማኖት ማለት ምን መሰላችሁ ክርስቲያኖች? የምታምኑት እምነት ይዘት ወይም ደግሞ በእንግሊዝኛው ዩኒቨርሲቲ ለምትማሩት ክሪድ ኦፍ ፌት ማለት ነው። የምታምኑት እምነት ይዘት ሃይማኖት ይባላል። እምነት ደግሞ የሚባለው ለምታምኑት ሃይማኖት የምትሰጡት ተግባራዊ ምላሽ ነው። ይሄ ሰውዬ እምነት አለው። እምነት እንዴት አለው የምትሉ ከሆነ ቢያንስ የዘላለም ሕይወት እንዳለ ያምናል። ቢያንስ ከሞት በኋላ ሕይወት እንዳለ ያምናል። ችግሩ ግን ሃይማኖት የለውም። አምኖት የሚጠይቀውን እግዚአብሔርን ማን እንደሆነ ግን አያውቀው። ዛሬ እኮ ብዙ ሰው እግዚአብሔርን አምነዋለሁ ሊል ይችላል። የሚያምነው ግን እንዴት እንደሆነ አያውቅ። በዘመናዊው ዓለም ላይ ክርስቲያኖች አሁን ባለንበት ዘመን ላይ በተለይ
በጣም ትልቁ ፈተና ከውጭ ያለ ወረራ እንዳይመስላችሁ። ከውጭ ያለ መጥቶ ሃይማኖትን ቀይር እያለ ሰይፍ የሚያነሳ ሰው በግድ ማህተብ የሚበጥስ ሰው አይደለም። አሁን ያለብን ትልቅ ፈተና የምናመልከውን እግዚአብሔር ማን ብለን እንደምናመልከው ራሱ አናውቀው። ለዛ ነው በሃይማኖት ትምህርት ላይ ወይም በትምህርት ሃይማኖት ላይ አንዳንድ ሰዎች ያላቸውን አቋም ሊቃውንት ሲያስተምሩ 3 ነው ይላል። አንዳንድ ሰዎች ሁሉም ሃይማኖት ትክክል ነው ብለው የሚያምኑ ሰዎች አሉ። ገጥሟቸዋል። ሁሉም ሃይማኖት ትክክል ነው። ይሄ አይነቱ ሰው ፕሉራሊዝም ይባላል። በቃ ሁሉም ነገር ልክ ነው ለሱ። አንዳንዶች ደግሞ ሌሎችም እውነት አላቸው ብለው የሚያምኑ ደግሞ አሉ። እንደነዚህ አይነቱ ደግሞ ኢንክሉሲቭ ይባላሉ። አቃፊ ናቸው። ሌሎችም እኮ እውነት አላቸው፣ እነገሌም እኮ ልክ ናቸው ብሎ የሚያስተምሩ ደግሞ አሉ። ሌሎች ደግሞ ትክክለኛው ሃይማኖት አንድ ብቻ ነው የሚሉ ደግሞ አሉ። ኤክስክሉሲቭ ይባላሉ። እነሱ ብቻ። እናንተ የምታምኑት እምነት ክርስቲያኖች ይሄን ነው። ልብ ብላችሁ አድምጡ። ቤተ ክርስቲያን ውስጥ ያለ ክርስቲያን ሁሉም ሃይማኖት ትክክል ነው ሊል አይችልም። ለምን ብላችሁ አትጠይቁ። እስኪ ለምን በሉ እንጂ። ምክንያቱም ሃይማኖት ማለት የምታምኑት ነገር ወይም የምታምኑት አምላክ ይዘት ነው ከተባለ ዓለም ላይ አሉ የሚባሉ ሃይማኖቶች ወይም ደግሞ የሚያምኑ ሰዎችን እስኪ የሚያምኑትን ነገር በጨረፍታ እንኳን ተመልከቱት። በፍጹም ሁሉም ተመሳሳይ ነገር አያምኑ። ለምሳሌ ጌታችን ኢየሱስ ክርስቶስ ማን ነው ለሚለው ጥያቄ የኦርቶዶክስ ተዋህዶ እምነት አካል ዘእም አካል ባህሪ ዘእም ባህሪ ቅድመ ዓለም ከአብ የተወለደ ድህረ ዓለም ከእመቤታችን ያለ ወንድ ዘር የተወለደ ነው፣ ፍጹም ሰው ፍጹም አምላክ ነው ብላ ታምናለች። ልብ ብለህ ስማ። ይሄንኑ ኢየሱስ ክርስቶስ ማን ነው ብለህ ብትጠይቅ ፕሮቴስታንቶች ጋር ሄደህ ደግሞ ይሄው ኢየሱስ ክርስቶስ አምላክ አይደለም አማላጅ ነው ትባላለህ። ይሄንኑ ኢየሱስ ክርስቶስ ሄደህ እስልምና ጋር ብትጠይቅ ደግሞ ከነቢያት መካከል አንዱ ነው ትባላለህ። ይሄንኑ ኢየሱስ ክርስቶስ ሄደህ ሂንዱይዝም ላይ ብትጠይቅ ጭራሽ አያውቁትም፣ ምናልባት ስሙን ሰምቶት ይሆናል እንጂ። ይሄንኑ ኢየሱስ ክርስቶስ ሄደህ ሽንቱይዝም ላይ ብትጠይቅ ከ300 ሺህ በላይ አማልክት አሏቸው፣ ክርስቶስ ከነሱ አንዱ ሊሆን ይችላል የሚል። እንዴት ነው ሁሉም አንድ ሊሆን የሚችል? እነሱ ራሱ ውስጥ ለውስጥ የተለያዩ ናቸው። እንዳትታለሉ። ሁሉም ሃይማኖት ልክ ሊሆን አይችልም። አንዳንድ ሰው ለዛ ነው ይሄንን ባለመረዳት እውነት አንጻራዊ ይመስላል። እየሰማችሁ ነው? እውነት አንጻራዊ ነው። እንዲህ አይነት ሰው በነገራችን ላይ ብዙም ሳትርቁ መልስ አለ። ምን መሰላችሁ? አንዳንድ ሰው ፍጹም የሆነ እውነት የለም፣ እውነት እንደ ተመልካቹ ነው ይላል። እየሰማችሁ ነው? እስኪ ፍጹም የሆነ እውነት የለም በሉ። ፍጹም የሆነ እውነት የለም። ይሄ ነገር ራሱ እውነት እንደሆነ በምን እናውቀዋለን? ፍጹም እውነት የለም ማለት አንድ ሰው እሱ የተናገረው እውነት መሆኑን ራሱ በምን እናውቃለን? እንዲህ ብለህ እኮ መጠየቅ ትችላለህ። እውነት ሪሌቲቭ ነው፣ ለሁሉም አንጻራዊ ነው። እሱ ራሱ እውነት መሆኑን በምን እናውቃለን? አይ ይሄ እውነት ነው ካለ እሱም የሆነ ቦታ አጥር ላይ ተቀምጧል እንደማለት ነው። ይሄ በተለይ ተማሪዎች ለሆናችሁ ሰዎች በደንብ ልብ ብላችሁ ማወቅ አለባችሁ። ግቢ ውስጥ ስንመላለስ ይሄ ነዋ ፈተናችን። በአንድ ሃይማኖት ጸንቶ መቆም በዚህ ዘመን ላይ በጣም ትልቁ ኋላቀርነት ነው። ሁሉንም ነገር መነካካት አለብን። ሁሉንም ነገር ማወቅ አለብን። ሁሉንም ነገር እንዳይቀርብን መቅመስ አለብን የምንል ሰዎች አሉ። ትላንትም ብለነዋል። ምን ጎሎብን ነው የምትቀምሰው? አንዳንድ ሰው የሌሎች ሰዎችን ቤተ እምነቶች ስርዓት ሲያይ እንደው የእኛ ሴቶች ይላል። ምን ያንተ ሴቶች ጎደለባቸው? ቤተ ክርስቲያን እንዲህ እንዲሆኑ ፈቅዳላቸው ነው የሆኑት? እነገሌ ጋር ያሉት ወንዶች ትላላችሁ፣ እነዚህ ያሉት ቤተ ክርስቲያን ፈቅዳላቸው ነው እንዲህ የሚኖሩት? ራስህ ልትኖር መርጠህ በኖርከው ህይወት ስህተት ውስጥ ቤተ ክርስቲያን እንዲህ እንዳደረገች አድርጋ አትቁጠር። እንደዚህ አድርጋ አልተናገረችም ቤተ ክርስቲያን። ለዛ ነው ሃይማኖታችንን የምናምነው እምነትን ይዘትን ጠንቅቀን ማወቅ አለብን። ይሄ ባለጸጋ ክርስቶስን እውነት ነው ብሎ ሲናገር ለዛ ነው መምህር ሆይ ብሎ የጠራው ክርስቶስን መምህር ብቻ ስለመሰለው። ቅድም ያልኳችሁ ሌሎች ቤተ እምነቶችም ተመሳሳይ ናቸው። እያንዳንዱን ብንመለከታቸው በጣም ነው የሚገርማችሁ። ስለ አንድ ሃይማኖት ያላቸው መረዳትና መገንዘብ በጣም የተለያየ ነው። ቅድም ያልኳችሁን እያንዳንዱን ባጭሩ ልድገምላችሁ። ለምሳሌ ቡዲዝም ጭራሽ አምላክ አስፈላጊ አይደለም በማለት አብርሆትን ለማግኘት ወይ ሰው ኢንተለጀንት ለመሆን አይምሮ እንዲበራለት በአምላክ ማመን ማስፈላጊ አይደለም ይላል። ብዙ ሰው ግን ከቡዲዝም የሚያውቀው አንድ ነገር ብትኖር በተለይ ወጣቱ ካርማ ነው። ካርማ ሲባል ሰምታችሁ ታውቁ? ካርማ ማለት ምንድነው? የዓለም ባላንስ ነው ወይንም ደግሞ ሚዛን፣ ክፉና ደግ ማለት ነው።
አንድ ሰው በጣም ክፉ ሆኖ ህይወት የሚኖር ከሆነ በቡዲዝም እምነት 7 ጊዜ መልሶ ስለሚወለድ መልሶ ሲወለድ ትንኝም ትኋንም ሊሆን ይችላል። እንደው አያምጣባችሁ። እግዚአብሔር እኮ መርጧችኋል፣ ክርስቲያን አረጋችሁ። አያረጋችሁና የዛ እምነት ተከታይ እኮ ብትሆኑ ነገ ትኋን ልትሆን ትችላለህ። ሰው ሆነ ዛሬ መጣ ነገ ዝንብ ልትሆን ትችላለህ። ሳቃችሁ አይደል? እግዚአብሔር አክብሮ ስለፈጠረው እኮ ነው የሳቀ። ይሄ ሳቀው እውነት እንዳልሆነ ስለገባ ነው። ይሄ ግን እውነት ነው ብሎ የሚያምነው ሰው አለ። ሂንዱይዝም ቅድም እንዳልኳችሁ ከ300,000 በላይ አማልክት አሉት። የሚያመልከው ሰው መርጦ ነው የሚያመልከው የፈለገውንም አማልክት። ዞራስትራን የሚባል ደግሞ አለ፣ ክፉና ደግ አማልክት ብሎ ከፋፍሎ የሚያስተምር ማለት ነው። ይሄን ሁሉ የምዘረዝርላችሁ በጣም ነው የሚገርማችሁ። ይሄንን ሁሉ እንዴት ነው ሁሉም አንድ አይነት ነው ብሎ ሰው ሊያምን የሚችል? እነሱ ራሱ እኮ እርስ በርስ መለያየታቸውን ያውቃሉ። እነሱ ራሱ እርስ በርስ አለመመሳሰላቸውን ያውቃሉ። ዘመናዊው ዓለም ያመጣብን ፈተና ነው። ይሄ the new age movement አዲሱ የትውልድ ንቅናቄ የሚባለው ሃይማኖት የለሽ የሆነ ወይንም ደግሞ የሚያምነውን እምነት ይዘቱን ሳያውቅ እንዲሁ ዝም ብሎ የሚመራ ሰው እንዲሆን የሚፈለገው። ለዛ ነው ተመሳሳይ ጥያቄዎች ይነሳሉ። ሌላ ለምሳሌ ምን ችግር አለው ሰው ሃይማኖት እኮ ሳይኖረው ወይም የሚያምነው ይዘት ሳይኖር መልካም እያደረገ ብቻ መኖር ይችላል አይችልም እንዴ? ክርስቲያን ሳይሆኑ መልካም የሚያደርጉ ሰዎች አታውቁ? እሺ መቼም ይሁንላችሁ አሉ፣ በጣም ብዙ ሰዎች አሉ። አሁን እነዛ ሰዎች ምንድነው ጣፋንታቸው ብሎ የሚያሳስበው ሰው ምንድነው ጣፋንታቸው? ምን ሊሆኑ ነው ይላል። መልካም ማድረግ ሌላ ነው፣ መልካም የምታረግብን ምክንያት ማወቅ ሌላ ነው። አንተ የተራበ የምታበላው፣ የተጠማ የምታጠጣው፣ የታረዘ የምታለብሰው፣ የታሰረ የምትጎበኘው፣ እንግዳ የሆነን ሰው የምትቀበለው መልካም ለማድረግ ብቻ አይደለም። ያንን በማድረግ ውስጥ ወንጌላችን የማቴዎስ ወንጌል ምዕራፍ 25 ቁጥር 33 ጀምሮ ሲያስተምር እንዲህ አለ፣ ከነዚህ ከታናናሾች መካከል ለአንዱ ያረጋችሁት ለእኔ እንዳረጋችሁት የሚቆጠረዋል። ለማን እንዳረጋችሁት? ሌላው ሰው ደግ ሲያረግ ክርስቶስን እየተቀበልኩኝ ነው ብሎ አምኖን ያረገው ደግ ማድረግ እንዳለበት ስላወቀ ሞራል ቫልዩ ስላለው። አንተ የምታረገው ደግነትና ሌላ ሰው የሚያደርገው ደግነት ተመሳሳይ ሊሆን ይችላል። የተነሳበት ይዘትና ሃይማኖት ግን ይለያያል። ሌላው የፍርድ ነገር። እነዚህ ሰዎች ዕጣ ፈንታቸው ምንድን ነው? ሲጀምር በነገራችን ላይ ክርስቲያኖች መጽሐፈ ዕዝራ ሱቱኤል ምዕራፍ 6 ላይ ምን ይላል? በዚህ በሚበሰብስ ጭንቅላትህ የማይበሰብሰውን የአምላክን ሀሳብ ታውቀው ዘንድ አንተ ማን ነህ ይላል። በዚህ በጣም ጠባብና ውስን በሆነው አይምሯችን እንዴት የማይመረመረውን የእግዚአብሔርን ፍርድ ልናውቅ እንችላለን? ምሳሌ ልስጣችሁ። አበበ በሉ። አይዟችሁ፣ ለምሳሌ ነው። እዚህ ውስጥ ካለ ይቅርታ። አበበ በሉ። ከበደ፣ አየለች። አይጠፋባችሁ። ማማን ያልኳችሁ? እሺ፣ ለምንድን የምትስቁት? አሁን አበበ፣ ከበደ፣ አየለች ያስቃል። እስኪ አበበ በሉ። አበበ ምን አይነት ሰው መሰላችሁ? አበበ ባለትዳር ነው። በጣም ታታሪ ሰራተኛ ነው። ልጆች አሉት። ልብ ብላችሁ ስሙ። ያለ ምክንያት አይደለም በምሳሌ የምነግራችሁ። እና በጣም ታታሪ ጥሩ ሰራተኛ ነው። ነገር ግን አልፎ አልፎ ስራው ሲገጥምለት ይሰርቃል። ወዶ አይደለም፣ እንዲሁ ስራው ሲመቻችለት። ሰዎች ከረሱ ወይ ደግሞ የሆነ ሂሳብ ላይ ልዩነት ካለ መውሰድ ይመቸዋል። እና አበበ ጋር ሄዳችሁ ስለ ሃይማኖት ስትነግሩት፣ ስለ ስብከትም ስታወሩት መስማት አይፈልግም። ምክንያቱም ከኔ ባሱ እኮ ሌሎች ኃጢአተኞች አሉ። አሁን ለእኔ አስቤ ለማልሰርቀው ሰው አስበው እንደሚሰርቀው አድርገህ ለምን ትኮንነኛለህ ይላል። ማን ነው ይሄ? ሁለተኛ ማን ያልኳችሁ? ከበደ ደግሞ ምን አይነት ሰው መሰላችሁ? ከበደ ወላጆቹ ሳይፈልጉ የወለዱት ነው። ማለትም ድንገት ነው የተወለድከው እያሉ ነው የሚነግሩት ሁሌ። አንተ እኮ አትፈለግም፣ ይኸው እንግዲህ አጋጣሚው ተገጣጠመና ወጣ ይሉታል። ወላጅም አይወደው፣ ለምን እንደተወለደ ትርጉምም አያውቀው። ሰው እየጠላው እየገፋው ያደገ ሰው ነው። ለዚህ ሰውዬ ደግሞ ሄዳችሁ ስለ ሃይማኖት ምናምን ስትነግሩት ምን ይላል? አሁን እግዚአብሔር እንዲህ እየተሰቃየው መሬት ላይ ደግሞ ሰማይ ላይ ይፈርድብሃል ብለህ ትነግረኛለህ ይላል። ደግሞ ሰማይ ላይ ሲኦል ያስገባሃል ብለህ ታስጨንቀኛለህ። እንደው እግዚአብሔር ይሄንን መሰቃየትን አይቼ ሰማይ ላይ እንኳን እረፍት አይሰጠኝም ይላል። ሶስተኛዋ ማን ናት? አየለች ደግሞ ትናንትና በጣም ዘማዊ ነበረች። ህይወቷ ተቀይሮላት መታለች ወደ ቤተ ክርስቲያን።
እንዲያውም አየለች ስትሏት ራሱ ደስ አይላትም። ወለተ ሚካኤል ስትሏት ደስ የሚላት በስሟ እንድትጠሯት አትፈልግም። እና አየለች ቤተክርስቲያን ውስጥ እርሷን ከሚመስላት ሰዎች ጋር ነው የምትውለው። ማለትም ትላንት ኃጢአተኞች ሆነው ዛሬ ወደ ህይወት ከተመለሱት ጋር እና ቁጭ ብለው የሚያወሩት ስለ ትላንትና ኃጢአታቸው ነው። እኔ እኮ ከዚህ ነው የመጣሁት ስትል አየለች ያንቺማ ምን የኔን አልሰማሽም፣ የኔ እኮ ይበልጥሻል እያለች ራሷን ከሌሎች ኃጢአተኞች ጋር ታወዳድራለች። እየሰማችሁ ነው? ጥሩ። አበበ ሌባ ነው። ከበደ ህይወት የመረረው ህይወት ያስጠላው ራሱን ለማጥፋት መንገድ ላይ ያለ ሰው ነው። ኃጢአት ነው ራስን ማጥፋት ወጭም ለእናንተ ይነገራችሁ። ሶስተኛዋ አየለች ደግሞ ራሷን ከሌሎች ኃጢአተኞች ጋር የምታወዳደር ናት። አሁን ልክ እንደዚህ ግቢ ውስጥ ሰው አጋጥሟቸው ያውቃል? እኔ እኮ ትላንትና በጣም ጠጪ ነበርኩ። ምን አንተ ትጠጣለህ? እኔ እኮ ስንት ስገለብጥ የነበርኩኝ። እንደ ትልቅ እንትን የሚያወራው እንደ ትልቅ ሙያ፣ እንደ ትልቅ ልምድ፣ እንደ ትልቅ ይሄ በጣም እንደሚያስመሰክር ነገር ኃጢአቱን ማግዘፉ ከዚህ ነው የወጣሁት ብሎ ለመናገር ሳይሆን ከአንተ የተሻለ ሌላ ኃጢአት የሚሰራ ሰው አለ ብሎ የሚያወዳድር ነው። ጥሩ። ካበበ ከከበደና ካየለች በጣም ኃጢአተኛው ማን ነው? ሶስቱ በሉ መልሱ እስኪ። አበበ የምትሉ አበበ ነው ኃጢአተኛው በሉ። አበበ በሉ። እሺ ጥሩ። ከበደ የምትሉ እስኪ ከበደ በሉ። እሺ ችግር የለም። አየለች የምትሉ እስኪ አየለች በሉ። እንዴ በሉ ስትባሉ ትላላችሁ እንዴ? ትርጉሙም አልገባችሁ? አበበ በጣም ኃጢአተኛ ነው የምትሉ ሰዎች እስኪ አበበ በሉ። አይ እሺ ተውት፣ ልብ ብላችሁ ስሙ። አበበም ከበደም አየለችም ኃጢአተኛ ናቸው የምትሉስ? ሶስቱም ኃጢአተኛ ናቸው የምትሉስ? እጃችሁ ነው። ሶስቱ አንዱን መረጡ። ሶስቱም ኃጢአተኞች ናቸው። እሺ እኮ እጃችሁን አውጧ እስኪ። ሶስቱም ኃጢአተኞች ናቸው በሉ። ማን ፈራጅ አደረጋችሁ? አየህ፣ በሰማኸው ነገር ተነስተው ነው የፈረድከው። ፍርድ ለአንተ እንደዚህ ቀላል ነው ማለት ነው። እገሌ ደግ አረገ ገነት ነው የሚገባው፣ እገሌ እንትን አረገ ሲኦል ነው የሚገባው። እየታወክ ምን ተረዳ? የሰማኸውን ያክል ነው አድምጠ ለመፍረድ እየቸኮልክ ያለው። ከአበበ ለምን ሰረቀ አላልክም። ከበደ ለምን ራሱን ለማጥፋት እየሄደ ነው አላልክም። አየለች ለምንድን ነው የምታነጻው? ምክንያት ለአንተ ምንም አያደርግልህ። ሌላ ልጨምርላችሁ። አንድ መነኩሴ ነበረ ይባላል እና ወደ ገዳም እየሄደ አንድ ሰው ደግሞ ወደ ገዳም እየመጣ ነበር እና ያ ሰውዬ ምን ብሎ ጠየቀው? እባክህ እኔ እግዚአብሔርን ፍርድ ማወቅ እፈልጋለሁ አለው። እየሰማችሁ ነው? እኔ እግዚአብሔርን ፍርድ ማወቅ እፈልጋለሁ እና እባክህ ውሰደኝና አስረዳኛል። እውነት እግዚአብሔርን ፍርድ ማወቅ ትፈልጋለህ? አዎ። እንዴት እንደሚሰራ መረዳት ትፈልጋለህ? አዎ። እሺ እንግዲያውስ አንድ ነገር እንዳትተነፍስ ዝም በል፣ እኔ ከመሄድበት ተነስተህ እስከምደርስበት ትጓዛለህ። እሺ ብሎ መሄድ ጀመሩ። ትንሽ እየሄዱ መንገዱ መሸባቸውና የመሸበት እንግዳ ነን ብለው አንድ ቤት ገቡ። እንግዶች እንደመሆናቸው ተቀበሏቸው፣ እግራቸውን አጠቧቸው። ከመኝታቸው ተነስተው እናንተ አልጋ ላይ ሁኑ፣ እኛ መሬት ላይ እንተኛለን አሏቸው። ከመተኛታቸው በፊት ደግሞ ልክ ተሰብስበው እያለ ምግብ አቀረቡላቸው። ምግቡን ጥርቅ አድርገው ከበሉ በኋላ ተኝተው ጠዋት ሲነሱ ያ መነኩሴው የበሉበትን ሳህን ሰርቆት ወጣ። ያው ዝም በል ተብሏል አይደል? ዝም ብሎ ነው የሚወጣው። ልቡ ስንት ነገር እንደሚል መቼም ለእናንተ አይጠፋችሁ። ትንሽ ከሄዱ በኋላ ደራሽ ወንዝ ነበረ። ያንን ሳህን ደራሽ ወንዙ ላይ ወረወረውና ቀጥ ብሎ ሄደ። ዝም አለ። አሁንም መንገድ ላይ እየሄዱ ደግሞ ሁለት ህፃናት ወላጆቻቸው ሞተውባቸው እያለቀሱ ደግሞ ተመለከተ። በጣም አዘነ። አያወራ ነገር ዝም በል ተብሏል። ያ መነኩሴ ጠጋና ምን ሆናችሁ? ወላጆቻችን ሞቱብን፣ የምንበላው የምንጠጣው የለንም፣ በቃ ልንሞት ነው ብለን ይኸው የተከፈተ ቤት ውስጥ እያለቀስን ነው አለ። ቤት ገብቶ ሳይ ምንም የሚበላ የሚጠጣ ነገር የለም። እሱ ያ ዝም በል የተባለው ሰውዬ ልጆቹን እያየ ሲያለቅስ መነኩሴው ቤንዚን እያርከፈከፈ ነበር። ከዛ በኋላ ክብሪት ለኮሰና ቤቱን አቃጠለ። ዝም በል ተብሏል አይደል? ዝም ብሎ አሁንም ሄደ። ትንሽ ከሄዱ በኋላ ከተማ ጋር ደረሱ። ከተማው ጋር ሲደርሱ በስተቀኛቸው በኩል አንድ ቤተ ክርስቲያን አለ፣ በስተግራቸው ደግሞ ግሮሰሪ አለ። ወደ ቤተ ክርስቲያኑ ዞሩና እኛ መነኩሴ ድንጋይ አንስተው
ወደ መስኮቱ እየወረወሩ የቤተ ክርስቲያኑን መስኮት በሙሉ አጋዩት፣ አወደሙት። ወደ ግሮሰሪው ዞሩና ግን ልክ እንደ ቤተ ክርስቲያን ተሳልመውት ሰገዱ። የዚህን ጊዜ ላይ ልጁ ከአቅሙ በላይ ሲሆን አፉን ከፈተ። ያሞታል እንዲህ አላቸው። ሰሃን ሲሰርቁ ዝም አልኩኝ፣ ቤት ሲያቃጥሉ ዝም አልኩ፣ አልፎ ተርፎ አሁን የቤተ ክርስቲያን መስኮት እያፈረሱ ነው። ምንድነው ዓላማዎት አላቸው። ልብ ብላችሁ ስሙ። የመጀመሪያው ቤት ሰሃን አይደለም የሰረኩት አለ። እነዚህ ሰዎች አላወቁትም እንጂ ለኛ እንድንበላበት ያቀረቡልን ሳህን ቅዱስ ስጋው የሚቀርብበት ሳህል ነው፣ ግን አላወቁትም። ስለዚህ አነሳሁት፣ እንዳይኮነኑበት ብዬ ወሰድኩት። ደራሽ ወንዝ ላይ ለምን ጣልኩ አሉ። ያ ደራሽ ወንዝ የተሰረቀበት ሀገር የሚሄድ ነው። አላወቅም እንጂ እነዛ ሰዎች አግኝተውት ጻሕል እንደሆነ አውቀውት ከእንጀራ መብያነት ወደ ቤተ መቅደስ ንዋይነት ክብሩ ተመልሷል አሉ። እሺ ቤቱን ለምን አቃጠሉት አሉ። ልጆቹ አዎ የምንበላው የምንጠጣው የለንም እያሉ ነበር። አላወቁም እንጂ ከቤቱ በታች ላይ ብዙ ወርቅ ቀብረው ነበረ። ካልተቃጠለ ወርቁ ላይ አይደርሱም አሉ። እሺ ችግር የለም። ለምን ቤተ መቅደሱ ላይ ድንጋይ ወረወሩ አሉ። ቤተ መቅደሱ ላይ ድንጋይ የወረወሩት መስኮቱ ላይ ሰው የላትም እቺ ቤተ ክርስቲያን ብለው አጋንንት መስኮቱ ላይ እየጨፈሩ ነበረ። እነሱን ለማባረር የወረወሩት አሉ። እሺ ወደ ግሮሰሪ ውስጥ ለምን አማትበው ሰገዱ ሲሏቸው ቤተ መቅደሱን እንዴት እናቅናው እንዴት እናስተካክለው ብለው ግሮሰሪ ውስጥ ቁጭ ብለው የሚመካከሩ 3 ክርስቲያኖች ነበሩ። ለዛ ነው ደግሞ እንደዛ ስትባሉ ግሮሰሪ እያያችሁ ስገዱ አሏችሁ። እየሰማችሁ ነው። ዋናው ጭብጡ ግን ምንድነው? ፍርድ ቀላል ነው ከባድ ነው? መልሱ እንጂ። ስለዚህ ለምንድን ነው ለፍርድ ቶሎ ብላችሁ እገሌትን የሚገባው እያላችሁ የምትጠይቁት? ማስገባት ማስወጣት የማን ድርሻ ነው? ልቡናቸውን ወደ ቀናው መንገድ እንዲመልስ ግን እግዚአብሔር መልካም ፈቃዱ ይሁን። ስለዚህ ያ ሰው መምህር ሆይ የዘላለምን ሕይወት እንድወርስ ምን ላርግ ብሎ ጠየቀው። ክርስቶስም ቸር መምህር መልካም ለምን ትለኛለህ? አንዱ ቸር እግዚአብሔር ብቻ ነው አለ። ከዛ በኋላ ግን የጠየቀው ጥያቄ ጥሩ ስለሆነ ትእዛዛቱን ጠብቅ አለ። እስኪ ትእዛዛቱን ጠብቅ በሉ። አዎ ትእዛዛቱን ጠብቅ፣ 10ቱን ትእዛዛት። ከዛ በኋላ ክርስቶስ ጠቀሰለት። የትኞቹን ሲለው እና ጌታችን እንዲህ ነው ያለው፣ አብራችሁ በሉ። አትግደል፣ አትስረቅ፣ አታመንዝር፣ እናትና አባትህን አክብር፣ በሐሰት አትመስክር፣ የባልንጀራህን ቤት አትመኝ። እነዚህን የዘረዘርላችሁ 10ቱ ትእዛዛት ግን እኚህ ብቻ አይደሉም። ኦሪት ዘጸአት ምዕራፍ 20 ላይ ብንሄድ 10ቱ ትእዛዛት ውስጥ የሚቀሩ ሌሎች ትእዛዛቶች አሉ። የመጀመሪያው 3ቱን አልጠቀሰለትም ክርስቶስ። ከኔ ከአምላክህ በቀር ሌሎች አማልክትን አታምልክ፣ የሰንበትን ቀን ትቀድሳት ዘንድ አስብ፣ የእግዚአብሔርን ስም በከንቱ አትጥራ አላለው። የጀመረው እናትና አባትን አክብር፣ አትስረቅ፣ አታመንዝር እያለ ነው። ምን ሊለው ፈልጎ ይመስላችኋል? ይሄ ሰውዬ የጠየቀው ያለው አብሬ ለዘላለም እንድኖር ምን ላርግ እያለው፣ ጌታችን ደግሞ እየመለሰለት ያለው እኔን ማመንህ ብቻ በቂ አይደለም፣ መልካም የሆነ ስራ መስራት ይጠበቅብሃል። መልካም ስራዎች ደግሞ ብሎ የጠቀሰለት ትእዛዝ አብሮት ከሚኖረው ሰው ጋር የሚኖረው ህይወት። 10ቱ ትእዛዛት ለሁለት ነው የሚከፈሉት። የመጀመሪያዎቹ 3ቱ ፍቅረ እግዚአብሔር ይባላሉ። እስኪ ፍቅረ እግዚአብሔር በሉ። ሰው እግዚአብሔርን መውደዱን የሚያሳየው እወድሃለሁ በማለት አይደለም። ማንም ሰው እግዚአብሔርን ትወደዋለህ ተብሎ ቢጠይቅ እጠላዋለሁ የሚል የለም። አዎ እወደዋለሁ ነው የሚለው። ግን ክርስቶስ ወንጌል ላይ እንዲህ ያለው የሚወደኝ ቢኖር ትእዛዜን ይጠብቅ ነው ያለው። ፍቅር በተግባር ነው እንጂ የሚገለጠው በአንደበት ብቻ አይደለም። ቀጠለ። እነዚህ ናቸው ፍቅረ እግዚአብሔር። የቀሩት 7ቱ ደግሞ ፍቅረ ቢጽ ይባላል። እስኪ ፍቅረ ቢጽ በሉ። ወንድም ወንድሙን መውደዱን የሚታይበት ማለት ነው። ወንጌል በጣም ነው የምትገርማችሁ። ከሰው ዘንድ ያለን ፍቅር እንደ ሰው መካከል ያለ ፍቅር ብቻ አድርጋ እንደ ተራ ነገር አትቆጥረው። እንዲያውም ሐዋርያቱ መካከል አንደኛ ዮሐንስ መልእክት ላይ ቅዱስ ዮሐንስ ወንጌላዊ ሲናገር እንዲህ ብሎ ነው የሚናገሩ። ማንም ከእናንተ መካከል እግዚአብሔርን እወደዋለሁ እያለ የሚያየውን ወንድሙን የሚጠላ ቢኖር እርሱ ውሸታም ነው አለ። ቀጠለና የማያየውን እግዚአብሔር እየወደደ የሚያየውን ወንድሙን የሚጠላ እርሱ ሐሰተኛ ነው አለ። አሁን ከኛ መካከል ዋናው እግዚአብሔርን መውደድ ነው። ከሌላው ሰው ጋር ወደድከው አልወደድከው ሰው እንደሆነ ክብር አይወድለትም እያልን ነው የምንኖረው። ያስጠይቃል። ከሰው ጋር ተፋቅረህ እንድትኖር ነው የምንነግር ቤተክርስቲያን። አው ቅድም ያልኳችሁን መልሼ ላምጣላችሁ። ስለ ሃይማኖት ስነግራችሁ ልብ ብላችኋል። ሁሉም ሃይማኖቶች ትክክል ናቸው ብሎ የሚያስቡ ሰዎች አሉ ብያችኋለሁ።
አንዳንድ ሰዎች እንደዛ የሚያስቡት በስመ ፍቅር ነው። እግዚአብሔር እርስ በርስ ተዋደዱ ብሎናል አይደል? እርስ በርስ ተከባበሩ ብሎናል አይደል? ስለዚህ ለምንድን ነው እነሱ ብሎ የሚናገር ሰው አለ? ልክ አይደለም። ልብ ብለህ ስማ። ሰውን መውደድና ሃይማኖቱን መውደድ የተለያየ ነው። ሰውን ማክበርና ሃይማኖቱ የሚያዘውን ነገር አክብረ መከተል ፍጹም የተለያየ ነው። አዎ እርግጥ ነው ከሌላው ሰው ጋር ስንኖር ተዋደዱ፣ ተፋቀሩ፣ ተከባበሩ ተብለናል። በስመ ፍቅርና መከባበር ግን የሌላው ሃይማኖት ልክ ነው ብለህ ኑር ግን አላለህም ወንጌል። ይሄን ልብ ብላችሁ አዳምጡ። ከሰው ጋር አዎ በፍቅር እንድንኖር ተነግሮናል። ምንም ጥርጥር የለውም። ፍቅርህ የሌላውን ሰው ሌላ አማኝ መሆን የሚያጠፋብህ ነገር አይደለም። ሲጀመር ሐዋርያት በሉት ዞሮ የሚያስተምሩበት ዓለም ላይ ሁሉም ክርስቲያን ነበር እንዴ? አሕዛብ ነበሩ። ሁሉም ከሃዲ ነበሩ። እግዚአብሔርን የማያውቅ ነበር። ግን እግዚአብሔርን አታውቁም በሚል ምክንያት ውስጥ እነሱ መውደዳቸውን ለማሳየት ብለው አይ ጣዖት ማምለካችሁም እኮ ልክ ነው ያለ ሐዋርያ የለም፣ ያለ መምህር የለም። ቤተክርስቲያን ውስጥ ያሉበትን ምንም ነገር የማመን መብታቸውን ይከበርላቸዋል። እግዚአብሔርን አለማመናቸውን ራሱ እናከብርላቸዋለን። ማክበራችንን ለመግለጽ በሚል ምክንያት ግን የእናንተም እውነት ነው ወደሚል ግን ጽንፈኝነት ወደዛ ደረጃ እናድግ። እየሰማችሁ ነው? እውነት ያለቻችሁ እዚቹ ቤተክርስቲያን ውስጥ ነው። ሌላ ቦታ ፈልጋችሁ ልታገኟት አትችሉ። ይሄን ያልኳችሁ ለምን መሰላችሁ? ክርስቶስ ትእዛዛቱን ጠብቅ ብሎ ሲነግረው የጠበቀው ያ ሰውዬ ከመጀመሪያው ጀምሮ እስከ ታችኛው እንዲጠቅስለት ነበር። ክርስቶስ ግን የጠቀሰለት ከሰው ጋር የሚያኖረው ነው። ከሰው ጋር በሰላም መኖር ከቻልክ እኔን እንደምትወደኝ ታሳየኛለህ። ይሄ ባለጸጋ ታዲያ ምን አለው? እነዚህንማ ከሕፃንነት ጀምሮ ፈጽሜያቸዋለሁ። በጣም የሚደንቅ መልስ ነው። እስኪ ክርስቲያኖች፣ እዚህ ቤተ ክርስቲያን ውስጥ ያላችሁት ሁላችሁ ከልጅነታችሁ ጀምሮ ያላፈረሳችሁት ምን ሕግ አለ? በቃ ይሄንን በፍጹም አፍርሼው አላውቅም የምትሉት አለ? ምናልባት ከእግዚአብሔር ውጭ ሌላ አምላክ ላታመልኩ ትችሉ ይሆናል አይደል? ምናልባት ከሌላ እምነት የመጡትን ሰዎች አምልከው ሆነው ሊሆን ይችላል። አሁን ግን እሱን የሚያመልኩት እውነት እንነጋገር ግን ከተባለ እያንዳንዱን ሕግ ጊዜ ኖሮን ብናየው ያላፈረስ ነው የለም። አዎ እውነት ነው። ከእግዚአብሔር ውጭ ሌሎች አማልክትን አታምልክ ይላል እግዚአብሔር። እኛ ጣዖት አለዝበን ድንጋይ ሰርተን እንጨት አቁመን አንስገድ እንጂ የምንሰግድለት እንደ እግዚአብሔር የምናጎበድድለት ግን ሰው አለ። ያ አወቃችሁት? ቁልፍ ሰው የምትሉት ገሌ እሱማ ቁልፍ ሰው ነው። አንተ ቀላል ሰው እንዳይመስልህ። በጣም መፍትሄ ያለው የማይገባበት ቦታ የለም። ለእሱ ከነገርከው ሁሉም ነገር ክፍት ነው። እሱ ካለ ካጠገብ ምንም አትሆንም የምትሉት ሰው የለም። ጣዖትህ ነው ማለት ነው ያ ሰውዬ። ለእግዚአብሔር የሚገባውን ነገር በሙሉ እሱ ሊያደርግልኝ ይችላል ብለህ እምነትህን ጥለህበታል። ሁላችንም ከእግዚአብሔር ውጭ ጣዖት አምልከናል ማለት ነው። አንስገድለት እንጂ እግዚአብሔር ብለን አንጥራው፣ እገሌ ብለን አናምልከው እንጂ በደንብ አድርገን ዕጣን አናጭስለት እንጂ ያለንን ነገር ሰጥተናል። አንንበርከክለት እንጂ እሱ በሚለን ፈሰንለታል። በደንብ አድርገን የእግዚአብሔርን ስም በከንቱ አትጥራ። ማን በከንቱ አልጠራዋል? እዚህ ውስጥ ሁላችንም እንዳሻን አይደል እንደምንጠራው። ሲያምረን እየዋሸንም እንጠራዋለን፣ ሲያምረን እየቀለድን እንጠራዋለን። አንዳንዶቻችንማ በእግዚአብሔርም እኮ እንቀልዳለን። እግዚአብሔር እናንተና እንዲህ ተባባሉ እየተባለ የሆነ ቀልድ ሰምተህ አታውቅም? በከንቱ እኮ እየጠራው እኮ ነው የአምላክን ስም። ይሄ ስም ቤተ ክርስቲያን ውስጥ ገብቶ ያነበረውን ውሃ ማየገቡ አድርጎ የተጠመቅበት ስም ነው። ይሄ ስም የምትበላውን ህብስትና ወይን ስጋና ደም የሚያደርገው ስም ነው። በከንቱ ጠርተነዋል። የሰንበትን ቀን ትቀድሳት ዘንድ አስብ። መታደል ሆኖ ጉባኤው ተዘርግቶልን እንዲህ ተሰበሰብን እንጂ ከኛ መካከል ማን ሰንበትን የሚቀድሳል? ለአንዳንዶቻችን እኮ የሰንበት ቀን ማረፊያችን አልበጠውጥ በእናትህ። እኔ ሳምንቱን ሙሉ ናላይ ሲናውዝ ነው ያለው። ደግሞ ሄጄ ተቀምጬ ካህናቱ ሲያወሩ እንዲያርጉ እንዲውጡ እንዲውረዱ ሲሉን መስማት አልፈልግም የሚል ሰው አለ። አንዳንድ ወላጆች እንዲያውም እኮ በሰንበት ቀን ልጆቻቸው ቤተክርስቲያን ከሚመጡ ይዘዋቸው ቢያዝናኗቸው ይቀላቸዋል። እነሱ ለማክበራቸው አንሶ ልጆቻቸውን የማያስከብሩም አሉ። እናትና አባትህን አክብር። ወላጆችን ልታከብር ትችላለህ፣ የማያከብርም እንዳለ። እንደ እናት እንደ አባት ግን እያሳለሙ ያሳደጉንን ካህናት እኛ እናከብራለን እንዴ?
ስማችን በየማህበራዊ ሚዲያው እኮ እገሊት የሚካኤል ልጅ እገሊት የድንግል ልጅ ብለን ካህናቶችን ከውስጥ እያስገባን የምንሳደበው እኛው አይደለም? አገልጋዩን የምንዘረጥጠው እኛው አይደለም? ከዛ ደግሞ እናትና አባታችንን አከበረን ብለን እናገራለን። ማን ያልሰረቀ አለ ከዚህ ውስጥ? ገንዘብ አትስረቁ እንጂ ሀሳብ የሰረቀ የለም። ንብረት አትውሰዱ እንጂ ስኳር የቃመ የለም እዚህ ውስጥ። ሌብነት እኮ ነው ስኳር መቃም። በነገራችን ላይ ቅዱስ ዮሐንስ አፈወርቅ ምን ይላል መሰላችሁ? የኃጢአት ትንሽ ትልቅ የለውም፣ ትንሽ የሆነውም ስርቆት ትልቅ የሆነውም መግደል ሲኦል ያወርዳል ይላል። እውነት ነው። እግዚአብሔር አይ አንተ ችግር እኮ የለውም ብዙም ያን ያክል አላጠፋም የሚል እንዳይመስልም ይጠይቃል። ማን ያልገደለ አለ እዚህ ውስጥ? በደንብ አድርገን ነው ሰው የገደል ነው። ትላንትም ብያቸዋለሁ። ማደግ እየቻሉ መለወጥ እየሞከሩ ቤተ ክርስቲያን ውስጥ የገቡትን ነፍሳት እኮ አይገሌ እባክህ የትም አይደርስም፣ እንደው እኛም ሲጀማምረን እንዲያድርጎን ነበረ። ተቀምጠን መሬት ላይ መማር እምነት ነው ብለን አፈሩ ላይ መገላበጥ፣ ጠበል ነው ብለን በውሃው መነከር አሰኝቶን ነበር። ግን ስናየው እያልን የገደል ነው ሰው የለም። በደንብ አድርገን ያለ ማን ያላመነዘራለ እዚህ ውስጥ? ሰውነቱን ለሌላ ሴት ለሌላ ወንድ አሳልፎ አይስጥ እንጂ ይሄንኑ የእግዚአብሔር ቤተ መቅደስ የተባለውን ሰውነቱን ሌላ ነገር እንዲገባበት የፈቀዳል አይደል? ሱስ ውስጥ የገባ ሰው እኮ አመንዝራ ክርስቶስ የሚያርፍበት ልብ ላይ ሌላ ነገር እያስገባበት ነው። በሐሰት አትመስክር፣ ተዉት ውሸቱን እውነት ማለት። እኛ እኮ እውነቱን ውሸት እንላለን። እልም አድርገን አይናችንን በጨው አጥበን የባልንጀራህን ቤት አትመኝ። ኧረ ቤት ውስጥ ገብተህ አንተ እኮ ድስትና ሚስቱን እየተመኘህ ውስጥ ልጁን ትመኛለህ፣ ራሱ ያረገውን ልብስ ትመኛለህ። ምን አጉድሎት በእግዚአብሔር? ባልንጀራህን እንደ ራስ አድርገህ ውደድ። ተዉት ባልንጀራህን መውደድ። አንተ ራስህን ትወደዋለህ? እስኪ ራሳችሁን ጠይቁት። እኔ ራሴን እወደዋለሁ ወይ በሉ። አትወዱትም? ክርስቲያኖች አንወደውም ራሳችንን። ብንወደውም ኖሮ ለራሳችን የማይስማማውን ኃጢአት እንዲሰለጥንብን አናረግም ነበር። ይሄ ባለጸጋ ይገርማል። ሁሉንም ነገር ከልጅነት የፈጽሜዋለሁ አለ። የዚህ ጊዜ ላይ ክርስቶስ ምን አለው መሰላችሁ? እንግዲያውስ ፍጹም ልትሆን ብትወድ ያለን ሁሉ ሽጠህ ተከተለኝ፣ መዝገብ በሰማያት ታገኛለህ አለ። ያ ባለጸጋ የጠበቀው ሁሉን ነገር ስላረገ ኧረ በለው አንተማ ከልጅነት ጀምሮ ከጠበቀው በቃ ኦልቲሜትሊ መንግስተ ሰማያት ነው የምትገባው እንዲለው ነበር። በፍጹም አላለውም። የጎደለውን ያሳየው። ፍጹም ልትሆን ብትወድ ያለን ሁሉ ሽጠህ ተከተለኝ አለው። ልብ ብላችሁ ስሙ ክርስቲያኖች። እግዚአብሔርን ላታስቀይሙትና መልሳችሁ ላታሳዝኑት አብራችሁት መኖር የምትፈልጉ ከሆነ የምንፈልግ ከሆነ ያለንን ሁሉ የሰጠንን ራሱ መልሰን እንስጠው። እግዚአብሔር እኮ ብዙ የሰጠን ገጸ በረከቶች ከሱ ያሸሸን ምክንያት ከሆነ እኮ ቆየ። ልጅ ስጠኝ ብሎ ልጅ ሲያገኝ እኮ የጠፋል በዛው። ሀብት ስጠኝ ብሎ ሀብት ሲሰጠው በዛው ይጠፋል። ጤና ስጠኝ ሲለው ጤና ሰጥቶት የጠፋል። እግዚአብሔር የሰጠውን ይዞ እሱን ያጣ ማለት ነው። ፍጹም ልትሆን የምትወድ ከሆነ ግን ያለህን ሁሉ መልሰህ ስጠው። ሲጀመር ያለህ ነገር በሙሉ እኮ ያንተ አይደለም። በእጅ የተማመንክበት ነገር በሙሉ ያንተ አይደለም። አረ ይግረምህ፣ አንተ ራሱ የራስህ አይደለም፣ የእግዚአብሔር ነው። በደሙ ፈሳሽነት በቤዛነቱ የተገዛ አንተ የራስህ ንብረት አይደለም። ራስህን ለራስህ እግዚአብሔር አደራ አድርጎ ነው የሰጠህ። ራስህን ለራስህ እንድትጠብቀው አድርጎ ነው የሰጠህ እንጂ ንብረትነትህ ባለቤትነትህ ያንተ አይደለም፣ የእግዚአብሔር ነው። ለዛ እኮ ነው ክርስቶስን ሊፈትኑት የመጡት ፈሪሳውያን ተጠጉትና እንዲህ ብለው ጠየቁት። ግብር ለማን መገበር ይገባናል አሉ። እየሰማችሁ ነው? ግብር ለማን መስጠት ይገባናል አሉ። ክርስቶስ የጠየቁትን ጥያቄ ፈሪሳውያንን ለመመለስ ሳንቲሙን ተቀበላቸውና አየው። ሳንቲሙ ላይ ያለው መልክ የማን ነው አላቸው። የቄሳር አሉት። እንግዲያውስ የቄሳርን ለቄሳር የማንን ለማን አላችሁ? እናንተ አወቃችሁም አላወቃችሁም፣ አመናችሁም አላመናችሁም መልካችሁ እግዚአብሔር መልክ ነው። በሱ አርአያና አምሳል የተፈጠራችሁ። እንግዲያውስ የባለ ንብረቱ ባለቤትነት የሚታወቅበት ስዕል ሳንቲሙ ላይ ከታተመ የእናንተ የእግዚአብሔር ንብረቶች መሆናችሁ በመልኩ ይታወቃል። የራሳችሁ አይደላችሁ። ማናችንም የራሳችን አይደለንም፣ የእግዚአብሔር ነው። ለዛ እኮ ነው ተስፋ አትቁረጥ፣ ራስህን አታጥፋ የሚለው። እሱ ሊያጠፋ የሚችለው አምላክ እያኖረ እኮ ነው። እሱ ህይወትን መውሰድ የሚችለው አምላክ እየቀጠለልህ እኮ ነው። አንተ ራስህ ላይ ለምን ክፉ ለማድረግ ትፈልጋለህ? ፍጹም ልትሆን ብትወድ ያለን ሁሉ ሽጠህ ተከተለኛል። የዚህ ጊዜ ባለጸጋው መርበድበድ ጀመረ። ምክንያቱም ባለጸጋ ነው፣ ብዙ ሀብት አለው።
ዛሬ ሀብቱን ቢተው ነገ ባለጸጋው ብሎ የሚጠራው ሰው የለም። ዛሬ ለእግዚአብሔር ብለን የምንተወው ነገር ካለ እኮ ብለን መተው የከበደን ሰዎች እኮ ዛሬ ባለን አክብሮት ነገ የማያከብረን ሰው ስላለ ነው። ታውቃላችሁ? ክፋትን የምንመርጠው፣ ውሸትን የምንመርጠው፣ ሐሰተኛነትን የምንፈልገው ወደን እኮ አይደለም። ሰው እንዲያከብረን ስለምንፈልግ እኮ ነው። ሰው እንዳይንቀን። ሰው ቢንቃችሁ ይሻላል እግዚአብሔር ከሚንቃችሁ። ሰው ቢያዋርዳችሁ ይሻላል እግዚአብሔር ከሚያዋርዳችሁ። አብዛኞቻችን ግን ስለ እግዚአብሔር ጉዳያችንም አይደለም፣ መሬት ላይ ስንኖር ሰው ብቻ እንዳያዋርደን የምንፈልገው። ይሄ ሰው እኮ አላከበረም፣ ይሄ ሰው እኮ አላኖረም፣ ይሄ ሰው እኮ ካለመኖር ወደ መኖር አላመጣም እግዚአብሔር ነው። እርሱም ግን ምን አገባህ አንተ? ተውከው በቃ። ሰው ነው የሚያኖረ፣ የሚያበላ፣ የሚያጠጣ። በሰው እጅ ላይ አድሮ የሚሰጥ እግዚአብሔር መሆኑን ረሳ። ለዛ እኮ ነው ስጡ እንኳን ስንባል እንሳቀቃለን። ብዙ ጊዜ ላይ ንግስ ላይ ምን ላይ አይታችሁ ከሆነ ካህናት ብዙ ጊዜ ላይ ይለምናሉ ቆመው። ልብ ብላችሁ አዳምጡ። ምዕመናን ስጡ 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 ይባላል እና አንዳንዶቻችን ይሰለቸናል። በቃ እንደው ጀመራቸው እዳ ምናምን እንላለን። ስጡ ብለህ ግን እንደዚህ መለመን አልነበረብህም። አንተ ነበርክ ለምነህ መስጠት የነበረብህ። ተቀበሉን ብለህ መምጣት የነበረብህ አንተ ነበርክ። መለመን የሚጠበቅብህ ለእግዚአብሔር መስጠት አንተ ነበረብህ። ረስተኸው እኮ ነው ዛሬ የምትለመነው ሰውዬ ትላንትና እኮ ደጁ ተንበርክከህ እየተማጸንክ ነበር። ስጠኝ ብላ እየለመንከው ነበር። እግዚአብሔር ሲሰጥ ግን እሱን መልሰህ ከለከልከው። አንዳንድ ሰው ሳይታችሁ አታውቁም? መንገድ ላይ ምንድነው ቆሎ እየያዙ የሚወድቁ አሉ። የተለያየ ነገር እያደረጉ ሰው እንዲያዝንላቸው የሚለምኑ ሰው አሉ። እና አንዳንዶቻችን ልባችን ድንድን ብሏል። በቃ ቶቶቶቶ ገሌ አጭበርባሪ ነው ሌባ ምናምን እንላለን። ልብ ስለደነደነ እኮ ነው ይሄን ሁሉ ቴክኒክ የሚፈጥረው። አንዴ ቆሎን ይደፋል፣ አንዴ ይገለበጣል፣ አንዴ አረፋ እንደደፈቀ ይሆናል፣ አንዴ እንትን የሞቶብኝ ነው ትራንስፖርት አጥቼ ነው። ልባችን ስለደነደነ በምን ይከፈታል? በምን እንድንሰጥ እግዚአብሔር አምላክ መንገድ ይፈልግ። በደህናው ጊዜ ብንሰጥ እኮ እንደዚህ በሐሰት ብዙ የሚያጭበረብረን ሰው ባልበዛ ነበር። እግዚአብሔር እንዲህ አይነቱ አምላክ ነው። ክርስቲያኖች ፍጹም ልትሆን ብትወድ ያለን ሁሉ ስጠህ ተከተለኝ አለው። በፍጹም ይሄማ ሊሆን አይችልም በቃ ብሎ ወደ ኋላ ሲመለስ ክርስቶስ እንዲህ አላቸው፣ እውነት እውነት እላችኋለሁ ለባለጠጋ ወደ እግዚአብሔር መንግስት መግባት ጭንቅ ነው አለ። እያወራ ያለው ስለ ገንዘብ አይደለም። አንዳንዶቻችን የመጽሐፍ ቅዱስን ቃል እንደ ገጸ ንባቡ ብቻ እንተረጉሟል። ልብ ብላችሁ ስሙ። መጽሐፍ ቅዱስ መጀመሪያ ጥሬ ዘር አለ። ጥሬ ዘር ማለት የተጻፈው ቃል ማለት ነው። ባለጸጋ ማለት ገንዘብ ያለው ሰው ለማለት ብቻ አይደለም። ምስጢሩ ምንድን ነው? ባይለ ማለት ያለው ጸጋ ስጦታ ነው። እግዚአብሔር ገንዘብ የሚሰጠው ብቸኛ ስጦታ አይደለም። ገንዘብ ሳይኖረን ጤና ስጦታ የሰጠን ሰዎች አለ። አይምሮ፣ ጉልበት፣ እውቀት። ለባለጠጋው ወደ እግዚአብሔር መንግስት መግባት ከባድ ነው ማለት ምን ማለት መሰላችሁ? ገንዘብ ላለው ሰው ወደ እግዚአብሔር መንግስት መግባት ከባድ ነው ለማለት ብቻ ሳይሆን እውቀት ላለው ሰው ወደ እግዚአብሔር መንግስት መግባት አሁን ከብዶታል። እውቀቱን እግዚአብሔርን ከማወቅ ይልቅ ወደ እግዚአብሔር መራቅ ያደረገው። ጉልበት ላለው ሰው ወደ እግዚአብሔር መንግስት መግባት ከበደው። ሰግዶ ወደ እግዚአብሔር ከመቅረብ ይልቅ በጉልበቱ ተማምኖ በጡንቻም ሰውንም ጥሎ ቢሆን እንኳን ሀብታም ባለጸጋ ሆናለሁ ይላል። ቀጠልና እንዲህ አለ፣ ባለጠጋ ወደ እግዚአብሔር መንግስት ከሚገባ ይልቅ ግመል በመርፌ ቀዳዳ ቢያልፍ ይቀላል አለ። የማይመስል ይመስላል አይደል? አቡነ ታዲዮስ እና ቅዱስ ታዲዮስ ሐዋርያው ይህን አድርገውታል። ግመል በመርፌ ቀዳዳ አሳልፈው አሳይተው ነው። ትርጉሙ ምን መሰላችሁ? መጽሐፍ ቅዱስ ላይ አንዳንድ ቃላት ተጽፈው የምናገኛቸው ትርጉም አልባ የሆኑ ቃላቶች አሉ። እስኪ ትርጉም አልባ በሉ በሉ እንጂ ኧረ በሉ። ምን አልባ አልኳችሁ? ትርጉም አልባ ማለት ባለጸጋ ወደ እግዚአብሔር መንግስት ከሚገባ ይልቅ ግመል በመርፌ ቀዳዳ ቢያልፍ ይቀላል የሚለው ቃል እንዲሁ ዝም ብሎ ሜታፎር ወይንም ደግሞ ምሳሌ ሆኖ የተቀመጠ አይደለም፣ እውነት ነው። ትርጉሙ ምንድን ነው ብላችሁ ብትጠይቁ ትርጉሙ ቅዱስ ስምዖን። የቅዱሳን ሕይወት ቤተ ክርስቲያን ውስጥ የሚሰበክበት አንደኛው ምክንያት የመጽሐፍ ቅዱስ ትርጉም ስለሆኑ ነው። ይሄንን ቃል መጀመሪያ የተረጎመው መጀመሪያ ይሄንን ቃል አሳይቶን የነበረው ቅዱስ ስምዖን ጫማ ሰፊው። የማቴዎስ ወንጌል ምዕራፍ 19 ላይ ክርስቶስ እንዲህ ብሎ ተናግሮ ነበር። የሰናፍጭ ቅንጣት ታክል እምነት ካለ ይህን ተራራ ከዚህ ተነስተ ወዲያ ሂድ፣ ይህን ሾላ ከዚህ ተነቅለ ወደዚያ ሂድ ብትለው ይነሳል ይሄዳል አለ። የምን ቅንጣት ነው ያለው?
ቅዱስ ስምዖን ጫማ ሰፊው ይህን አድርጎታል። ኃጢአት ተራራ ነው፣ ኃጢአት ሌላ ነገር ነው። እሱ ትርጉም የሚመጣው ከስምዖን ጫማ ሰፊው በኋላ ነው። ቅዱሳን በሕይወታቸው በመጽሐፍ የተጻፈውን ተርጉመውልናል። ለባለጠጋ ወደ እግዚአብሔር መንግስት መግባት ይቀላል ያለውን ታዲዮስ አሳይቶናል። እንዲያውም በግብፅ ሀገር ነው የሚባለው ታሪኩ ራሱ በከሊፎች መካከል ወይንም ደግሞ የግብፅ መሪዎች ሃይማኖቶችን አስቆሞ ማከራከር ባህል ነበራቸው እና አይሁድና ክርስቲያኖች ሲከራከሩ ክርስቲያኖች ሁሉ ያሸንፉ ነበር እና አይሁድ ተመልሰው ወደ ቤታቸው ገብተው የክርስቲያኖች መጽሐፍ ቅዱስ ማንበብ ጀመሩ። አንዳንድ ሰው መጽሐፍ ቅዱስ ገልጦ የሚያነበው ህይወት ለማግኘት አይደለም፣ ግራ የሚያጋባ ነገር ፈልጎ ለማደናገር። ሲያነቡ ይህችን ቃል አገኟት። ብለው ተመልሰው መጡና ይኸው እንዲህ ብሎ ተጽፏል፣ እንዴት ነው ነገሩ ይደረጋል አለ። ቅዱስ ታዲዮስ አዎ መደረግ ይችላል አለ። እንዴት አድርጎ አሳያቸው። የመርፌ ቀዳዳ ወይም ደግሞ መርፌ ይዛችሁ ልይኗል እና መርፌውን አንጥረኛው ሲሰራው ቀዳዳውን ሰፋ አድርጎ ሰራው። እየሰማችሁ አሁን የመርፌ ቀዳዳ ምንም ያክል ቢሰፋ ግመል እኮ ያሳልፍ፣ ግን በሱ ቤት ማገዙ አይ ችግር የለም የዋህና አንተ ዝም ብለህ አጥብበህ አምጣ። አጥብቦ ካመጣው በኋላ ጸሎት አድርጎ ነፍሰ ጡር የሆነች ግመል ታዲዮስ በመርፌ ቀዳዳ ውስጥ አሳልፏል። ይሄ ይገርምታችኋል። አቡነ ታዲዮስ ደግሞ 28 ግመሎችን በመርፌ ቀዳዳ አሳልፈዋል። እግዚአብሔር ወንጌል ላይ ተጽፎ አንድም የማይተረጎም የተናገረው ነገር የለም። የሰማችሁት ነገር በሙሉ ይሄ ምን ሊል ፈልጎ ነው፣ ይሄንን ያደረገው ማን ነው ብላችሁ ስትጠይቁ ምናልባት ታሪኩ ተጽፎ ካላገኛችሁት ያ ጥቅስ ለትርጉም እናንተን እየጠበቀ ነው። የሰናፍጭ ቅንጣት ታክል እምነት ካለ ተራራ ያነሳው ስምዖን ሊሆን ይችላል። ሾላውን የሚያነሳው አንተ ትሆናለህ፣ አንቺ ትሆኛለሽ። ዋናው የሰናፍጭ ቅንጣት ታክል በጥቂትም እንኳን እግዚአብሔርን እመኑበት። ይሄን ሁሉ ሲሰሙ ነው ደቀ መዛሙርቱ እንኪያስ ማን ሊድን ይችላል አሉ። ምክንያቱም መዳን በጣም ከባድ ነገር ነው። መዳን እንደምታስቡት ድኛለሁ ብሎ እንደመናገር ቀላል ነገር አይደለም። መዳን እምነት ይፈልጋል። መዳን ስራ ይፈልጋል። መዳን መንፈሳዊ ተጋድሎ ይፈልጋል። ማመናችሁ ጥሩ ነገር ነው በእግዚአብሔር። ካልታመናችሁለት ግን ምን ዋጋ አለው? ክርስቲያኖች ያኖራችሁን እግዚአብሔር ካልኖራችሁለት ምን ትርጉም አለው? የሞተላችሁን እግዚአብሔር ሕይወትን ሰጥቶ ያቆያችሁን እግዚአብሔር ካልኖራችሁለት ታዲያ መሞቱ ምን ትርጉም አለው? ማረጉ ምን ትርጉም አለው? እናንተ ከፍ የማትሉ ከሆነ መነሳቱ ምን ትርጉም አለው? ከኃጢአታችን የማንነቃ ከሆነ ምንም ትርጉም እኮ የለውም። በነገራችን ላይ ምንም ሊኖረው አይችልም። ይሄንን ያደረገው እኛ መጠቀም እንድንችል፣ እኛ መዳን እንድንችል። ካመንን ከታመንን በኋላ ደግሞ መንፈሳዊ ተጋድሎ ያስፈልጋል። የሰጠንን እግዚአብሔር እንዳናጣው መጠንቀቅ ያስፈልጋል። ሃይማኖት እውነቴን የምላችሁ ክርስቲያኖች ወጥቶ የሚለምነውን ሰው ትጋት ብታዩ እናንተ እጃችሁ ላይ ያለውን ወርቅ ታዩት ነበር። ብዙ ሰዎች ነው የምላችሁ፣ ብዙ ሰዎች ከሌላ እምነት ወደ ቤተ ክርስቲያን ለመምጣት ሲፈልጉ ያለውን ጭንቅ እንደው እግዚአብሔር ወጥታችሁ ይዩት አይባልም። ከቤተ ክርስቲያን ተሰዳችሁ ተመልከቱት አይባልም። በጣም ጭንቅ ነው። ብዙ ሰዎች እኮ ክርስቲያን ለመሆን ብዙ ዋጋ ይከፍላሉ። ምን ዋጋ ከፈላችሁ እናንተ? እግዚአብሔር እኮ በገጸ በረከት ከወላጆቻችሁ ስትወለዱ መረጣችሁና ይህንን ሃይማኖት ሰጣችሁ። ይህንን ሃይማኖት በልጅነታቸው ሳያገኙት አውቀው እኮ ያገኙት ነበሩ፣ ነፍስ ካወቁ በኋላ። ስንክሳራችን ላይ ቅድስት ሳራ የምትባል አንዲት ሴት ነበረች እና በጣም በአላውያን ነገስታት ልጆቿ ሲሰቃዩባት ልጆቿን የወለደችውን ለማስጠመቅ እንኳን ቤተ ክርስቲያን ሂዶ ለመግባት በጣም ከበዳት። በቃ ግብፅ ሀገር ሂጄ ሌላ ቦታ በመርከብ ተሳፍሬ አስጠምቃቸዋለሁ ብላ ኮብልላ በሌሊት ተነሳች። ክርስቲያን ለመሆን እኮ ነው ሁሉ ዋጋ የሚከፈል። ባህሩ ላይ የሄደች ሳለ ትልቅ ወላፈን ተነሳ፣ ትልቅ ማዕበል ተነሳ። ምን ታርገው? ልጆቿ ሳይጠመቁ ሊሞቱባት ነው። ልጆቿን ሁለቱንም እያነሳች በስመ ሥላሴ አምላኬ ሆይ አደራህን እያለች ውሃ ባህር ውስጥ እያጠመቀች አወጣቻቸው። አሁን ሴት ማጥመቅ ትችላለች አትችልም ለሚለውን ጥያቄ ለመመለስ አይደለም፣ የእምነቷን ታላቅነት እንድታውቁት ነው የምነግራችሁ። ጡቷን ደግሞ ሰነጠቀችውና በደሟ እንደ ቀብአ ሜሮን ሁሉም ቦታ ላይ ቀባችላቸው። ልክ የዛን ጊዜ ላይ ማዕበሉ ጸጥ አለ። የምፈልግበት ሀገር ደረሰች፣ ገባች። ወዲያውኑ
ሄዳ ከካህኑ እግር ስር ወድቃ ንስሐ ነው የገባችው። ልንጠፋ መስሎኝ ልጆቼ እንዳይሞቱብኝ ይህን አድርጌያለሁ። አይ እናት ደጓ ስሙ፣ አጠፋው ይቅር በሉኝ፣ አሁን እባካችሁ አጥምቁልኛል። ጸሎት ተደርጎ ውሃውን ልጆቻቸው ላይ ሊያፈሱባት ሲል ግን ውሃው ረገ። አለቀሰች፣ አነባች። ኃጢአቴ ይህንን ያደረገባቸው ልጆቼን በእውነት በካህን እጅ እንዳይጠመቁ ሰወረኝብኛለች። እመቤታችን ግን ተገልጣም እንዳለች ታውቃላችሁ። አባ ልጆቹ ተጠምቀዋል አይድከሙ አለቻቸው። አያችሁ፣ ለሃይማኖት የሚከፈለው ዋጋ እንዲሁ ስላገኛችሁት ነው አይደለ? የቀለለባችሁት ወጣችሁ ስላልመጣችሁ ነው አይደለ? ይሄንን ያክል ምንም እኮ ችግር የለውም የምንለው እንዳይመስላችሁ። ሃይማኖት ዋጋ ያስከፍላል። መዳን በጣም ብዙ ዋጋ ያስከፍላል። መንፈሳዊ ተጋድሎ የሚያስፈልገው ለዛ ነው። ሰው እምነት ኖሮት ምግባር ኖሮት መንፈሳዊ ተጋድሎ ያገኘውን ለማጣት ያጣውን ለማግኘት ክርስቶስ እንዲህ አለ፣ ይህ በሉ አብራችሁ፣ ይህ በሰው ዘንድ አይቻልም፣ በእግዚአብሔር ዘንድ ግን ሁሉ ይቻላል። ማመንን ባመንነው መኖርን ተጋድለን ደግሞ ያጣነውን ለማግኘት ያገኘነውን ላለማጣትም በሰው ዘንድ አይቻልም፣ በማን ዘንድ ግን ይቻላል? ያሰማነውን በልቡናችን ሰሌዳ ይጻፍልን። ያስተማረን የመከረን አምላካችን ስሙ የተመሰገነ ይሁን። በተማርነው ፍሬ እንድናፈራ አምላካችን ቅዱስ እግዚአብሔር ይርዳል። በጎደለው በነጠበው በክቡር አባታችን በሊቃውንቱ ቢታረም ይሁን። ወስብሐት ለእግዚአብሔር። በድጋሜ እልል ብላችሁ እግዚአብሔርን አመስግኑት። እግዚአብሔር ክብር ምስጋና ይድረሰው። የራቀውን አቅርበው የረቀቀውን አጉልተው የሁላችንንም ስነ ሕይወት በሚዳስስ መልኩ ጦም የሆነውን ጣፋጭ የሆነውን የእግዚአብሔርን ቃል ለመገቡን ለመገሰጹን ላስተማሩን ለመምህራችን ቃለ ሕይወት ያሰማልን። እስመ ብዝኃ ጠበብት መድኃኒተ ዓለም ውእቱ። ጠበብት የተባሉ ጥበበኞች መምህራን ናቸው። የመምህራን ብዛት የዓለም መድኃኒት ነው ይላል። እንግዲህ መምህራችን ተናግረው የማይጠገቡ የሰውን ሕይወት በኃጢአት የፈረሰውን ሕይወት የሚገነቡ በሐዘን የተሰበረውን ልቦና በቃሉ የሚጠግኑ አእምሮን የሚያክሙ ረቂቅ የሆነውን ድምቅ የሆነውን የእግዚአብሔርን ቃል በሚገባ ተጠቅመው አስተምረውናል። በጥሩ ምሳሌ፣ በጥሩ ቃላት፣ በተዋቡ ቃላት፣ በሚያምር አንደበት፣ በጥሩ አገላለጽ አስተምረውናል፣ መክረውናል። ከዚህ በበለጠ የሚያገለግሉበትን የአገልግሎት ዘመናቸውን እግዚአብሔር ይባርክልን፣ ይቀድስልን። እስኪ በድጋሚ እልል ብላችሁ እግዚአብሔርን አመስግኑ። አሁን ፕሮግራማችንን እያጠናቀቅን ነው። ወደ መጨረሻው እየሄድን ነው። ተነቃቅተን እንግዲህ አብረን ዘምረን አብረን አመስግነን የመጨረሻውን ጸሎት ዘግተን ነው የምንሄደው እና ከዚህ በመቀጠል የምንሄደው ወደ ዝማሬ አገልግሎት ነው የምንሄደው። እልል ከሚባልበት ቦታ እልል እያላችሁ የሚጨበጨበት ቦታ እያጨበጨባችሁ አብራችሁ እንድትቆዩ እያሳሰብ ቀጥታ ወደ ወንድማችን ዘማሪ አብይ መክብብ እንሄዳለን። ያለው እግዚአብሔር አንተ ጋር ብቻ ነው ያለው እግዚአብሔር እያልን እንዘምራለን። አምላካችን እግዚአብሔር ከሁላችን ጋር ይሁን።